እሺ በመቀጠል እኔ አንድ ላስተላልፈው የምፈልገው እንግዲህ አባታችን የቤተ ክርስቲያን አገልጋይ የአብነት መምህር ናቸው። የቅዳሴ የአብነት መምህር ናቸው። እንግዲህ እኒህን አባት እንግዲህ ያው የአበሻ ምንድነው መድኃኒት እየወሰዱ ነው እየታከሙ ያሉ። ግን በሕክምናው ዓለም መርዳት የምትፈልጉ የሕክምና ባለሙያዎች ዶክተሮች ካላችሁ ብዙ እርዳታ ታደርጋላችሁ፣ ብዙ ድጋፍ ታደርጋላችሁ። እሳቸውን ብታከሟቸው ብታያቸው የሚል መልእክት ይኖረኛል። ይሄን ድምጻችን ሰምተው ደግሞ ይሄን ትብብር እንደምታደርጉልን እርግጠኛ ነኝ። እንግዲህ ለባለቤቶት የሚሉት ሀሳብ ካለ እንግዲህ ዋናው እንግዲህ ቤቱ ምሰሶ በችግርም ጊዜ ተገንታ ከጎነቱና እየወደቀ እየተነሳች እየጣለች እያነሳች ስታስታመሙት የነበረች እሷ ናትና ለእሷ ምን ምስጋና ያቀርባለሁ? በእውነት እንደው እግዚአብሔር አምላክ ይሰጣል ስጦታ ለየሁሉም ይሰጣል። እኔ በራሴ ያው ከፍ ያለ ስጦታ የሰጠኝ እሷን ነው። በእውነት በጣም ከምንም በላይ ትልቅ ስጦታዬ፣ ትልቅ ንብረቴ፣ ትልቅ ስልጣኔ እሷ ናት እና እኔ በወደኩ በተነሳው ቁጥርም ምንነቴንም ምንም ሳይመስላት እያነሳች ለዚህ ያደረሰች። እኔ ታመሜም እንኳን የታመመችው እሷ ናት። በቁመኗ የታመመች እሷ ናት። ከምንም በላይ እኔን በማንሳት እኔን በማስተኛት ሁሉን ነገር በማድረግ በጣም እኔ የምለው አንደበት ያንሰኛል። እግዚአብሔር አምላክ በሕይወት እሷን ያኑርልኝ፣ ይጠብቅልኝ። ድንግል ማርያም በእውነት ጥላ ገደፋ ሆና ትጠብቅልኝ ነው የምለው እንጂ እኔ ስለሷ የምገልጸው አንደበትም ያንሰኛል። በጣም ነው የሚያጥረኝ። ጥሩ እንደ ሚስትነት ሳይሆን ከእህትነት ከእናትነትም በላይ እናቴም ሚስቴም ልጅም እህቴም ወንድሜም ሁለንተናዬ እሷ ናት። እኔ እንደዚህም ያለ ተሰጥቶ የተሰጠው ጸጋ ሰው የለም። ስለዚህ ለእኔ የተሰጠ ጸጋ ግን ክብር ለመድኃኒዓለም ለድንግል ማርያም ለወላዲተ አምላክ ይሁን። በጣም ልዩ ነው ብዬ ነው እንታሰብ። በጣም እናመሰግናለን። እንግዲህ እህታችን ያው ወደ ካሜራው ባትቀሪ ምስጋናው የተነሳሽ ይኸው እያዳመጥሽ ነው። እንግዲህ ባልና ሚስት ማለት ቃል ኪዳኑ ማለት ይሄ ነው። ሲታመሙ አብሮ መታመም፣ ሲወርቁ አብሮ መውደቅ፣ ሲነሱ አብሮ መነሳት፣ ሲበለጽጉም አብሮ መበልጸግ፣ ሲቸገሩም አብሮ መቸገር። እንግዲህ ቃል ኪዳኑ ይሄ ነው። አንተ ለሰወድ ነው እንግዲህ ደግሞ ያለ ሁለተኛ ደግሞ ወንድ ለመውለድና እንደዚሁም ለመልካም ያብቃቸው፣ ፍቅራችሁን ያቆይልን እንላለን። እናመሰግናለን። በመጨረሻ አባታችን ቢሆን ካለ ያው እኔ የምለው ነገር ቢኖር እንግዲህ መጀመሪያ እግዚአብሔር ለእናንተ ዋጋችሁን ይክፈላችሁ። ወንድም ማለት ትልቁ ነገር ማለት ነው። በደስታ ብዙ ወንድም አለ፣ በመከራ ታሞ በመተኛት መከራ ሲደርስበት ግን ማለት ነው ከዘመኑ አንጻር ስናየው ማለት ነው ይሄ ይከብዳል እና እናንተ ጊዜ ወርቅ ነች። ይቺ ሰዓት አሁን ለእናንተ ብዙ የስራ ወቅት ነበረች፣ ግን ከዚህ የሚበልጥ ከወንድም የሚበልጥ የለም። ሰው በዚህ ዘመን ሰው የለም እንዳንል እንደናንተ አይነት ወንድም ደግሞ አለም እንዳንል ደግሞ ስናየው ደግሞ አንዳንድ ጊዜ ደግሞ የሆነ እንትን የሚያስብ ነገር አለና በመጀመሪያ እናንተ እግዚአብሔር ይስጣችሁ፣ ዋጋችሁን ይክፈላችሁ። እመብርሃን ጅማሬያችሁ እንዳሳመረች ሁሉን ነገር ታሳምርላችሁ። ከምንም በላይ ዘር ነውና መልካሙን ዘር ይስጣችሁ። ሌላው ሀብት ንብረት እያየ ነው። መኪና ቢገዙት ፎቅ ቢገዙት ሁሉ ነገር ቢባል ማለት ነው ያ ዜሮ ነው። ትልቁ የሰው ዘር ነውና ዘራችሁን ለያዕቆብ ወይም ለእስራኤል እንደ ሰማይ ኮከብ እንደ ምድር አሸዋን አበዛልሃለሁ እንደተባለ ማለት ነው የተባረከ ዘር ይስጣችሁ። እንደ መምህር ምን ይሉ ነበር? ሚስት ለማግባት ስትፈልጉ ቢቻል 2 ዓመት 24 ሰዓት ሰላም ለኪና ጸሎተ ማርያም እየደገማችሁ አይቻል ግን 1 ዓመት ሳታቋርጡ ሰላም ለኪና ጸሎተ ማርያም እሷን ደግማችሁ ትልቅ ሚስጥር ላላገቡት በተለይ ይሄን ማስተላለፈው እንግዲህ ትዳር ከእግዚአብሔር ስለሚገኝ ማለት ነው እና ድንግል ማርያም ጠይቃችሁ ከቻላችሁ 2 ዓመት ካልቻላችሁ ግን 1 ዓመት ሰላም ለኪ ጸሎተ ማርያም እየደገማችሁ የምትጠይቁት ጥያቄ ደግሞ ስለ ትዳርና ስለ ትዳር ብቻ ነው እያሉ ያስተምሩን ነበር። ማታ ከወንበር መልስ ማለት ነው። እኔ በህይወት የካየሁት ነገር ማለት ነው እና አሁን እቺ ስመለከታት በቃ የዚያ ውጤት እኔ የሌላ ውጤት ነች አይደለም፣ ስለ እውነት ነው የምናገረውና የሰላም ለኪ ውጤት የጸሎተ ማርያም የውዳሴ ማርያም ውጤት ነች እንጂ ካፋ ክፉ የማይወጣ እንኳን አሁን ታሞ ይቅርና በደናው ሰዓት እንደው አንገቷን ሰብራ ይሄ እንደዚህ ነው ብላ አሁን በዚህ ደግሞ እሳቸው ደግሞ የታመመ ሰው ደግሞ አስቸጋሪ ነው መቼም የሚያስደስተው የማያስደስተው ነው የሚበልጠውና ማለት ነው በዚህ ሁሉ ነገር እስቲ እንደው እንደዚህ ነው ሳትል ማለት ነው እና ይሄ ትልቅ ጸጋ ነው። እንደ እኔ መሰልኳት በራሴ መሰልኳት ማለት ነው እንደነ እግዚአብሔር በቃ እንደነ እግዚአብሔር
እነ ጸጋ ባለቤት ማለት ነው እንደነሱ ነው የመሰልኳት እና ልጄ መጨረሻሽን ያሳምርልሽ፣ ይሄን ጸባይሽን አይቀይርብሽ። ይሄን ሚዲያም የሚከታተሉት ወንድሞቻችን እህቶቻችን እነሱንም ዋጋቸው መድኃኒዓለም ይክፈላቸው። ለሀገራችን ለኢትዮጵያ ሰላሙን ይስጥ። ሁላችሁም ሰላም ስላለ ነው ከዚህ ጋር መተንት ያለውና እናንተም ወደዚህ የመጣችሁ ለሀገራችን በአጠቃላይ በምስራቅም በምዕራብም በሰሜን በደቡብ ለዓለሙ ሁሉ እግዚአብሔር ሰላም ይስጥ። ለዓለሙ ሁሉ የእመቤታችን አማላጅነት የቅዱሳን ተራዳኢነት አይለየን። አወቀውን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። እሺ ነው መስቀል ሰላም ወደ